ሰላም እንደምን ቆያችሁ? የግዕዝ ሥርዓተ ቅዳሴ ተከታታዮች፣ በዛሬ ክፍል 13 ትምህርታችንን የምናየው ደግሞ ቅዱስ ቅዱስ ጀምረን እስከ ወናዕኩት እናያለን። በእርግጠኝነት ትይዙታላችሁ። ምንም ሳትሰሉችና ተስፋ ሳትቆርጡ ተከታተሉ። ላይክና ሼር ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ትምህርታችን እንገባለን። እንግዲህ ሠራይ ዲያቆኑ ጸልዩ በእንቲአነ ካለ በኋላ ክብርኢቲ ካለ መጀመሪያ ክብርኢቲ ይወርዳል። ከሌለ ግን ህዝቡን በማቅረብ ቅዱስ ቅዱስ እያሉ ይወጣሉ። እዚህ ጋር ማስተዋል ያለባቸው ነገር ደግሞ ቅዱስ ቅዱስ በዜማ የሚባለው ለህዝብ ተብሎ ነው እንጂ ስለማያውቁት የግድ ማንኛውም የሚቆርብ ሰው ዲያቆን ይሁን ካህን ይሁን ጳጳስ ይሁን የግድ ቅዱስ ቅዱስ ቆሮ ቅዱስ ቅዱስ ደግሞ መቀበል አለበት። ዘኢይትነገር ሀበኒ ከመ እንሣእ ለሕይወት ዘንተ ሥጋ ወደም ዘእንበለ ኩነኔ ሀበኒ ግበር ፍሬ ዘያሰምረከ ድርብ ሀበኒ ግበር ፍሬ ዘያሰምረከ ከመ አስተርእ በስብሐቲከ ወሕያው ለከ ወሕያው ለከ ዘገብር ዘዚአከ ፈቃደ በተአምኖ እፄውዐከ ወእፄውዕ መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ ኮተ ወሰቦህ ወለከ ስብሐት ለዓለመ ዓለም። ከዚህ በኋላ ህዝቡን አቅርበው ከጨረሱ በኋላ በዘውትር ቀን በመላእክት በሰማዕታት በጻድቃን እዝል ቢሆንም ግዕዝ ቢሆንም ዘመኑ እንዲህ ይበሉ። መጀመሪያ ሠራይ ዲያቆኑ ነአኩቶ ይላል። ከዛ ካህኑ ስብሐተ እግዚአብሔር ይላል። ህዝብ ደግሞ አቡነ ዘበሰማያት ይላሉ። ከዛ በኋላ ደግሞ ሠራይ ዲያቆኑ ተመጠነ ይላል። ካህኑ ስብሐተ እግዚአብሔር ይላል። ህዝብ ደግሞ አቡነ ዘበሰማያት ይላሉ። ከዛ በኋላ ደግሞ ሠራይ ዲያቆኑ ወናዕኩቶ ይላል። ካህኑ ስብሐተ እግዚአብሔር ይላል። ህዝብ ደግሞ አቡነ ዘበሰማያት ይላሉ። እንደገና በበዓለ ወልድ በተሰዓቱ አበይት በዓላት በበዓለ ማርያም 33ቱ በዓላት እና እሑድ እዝል ቢሆንም ግዕዝ ቢሆንም እንዲህ ይበሉ። መጀመሪያ ሠራይ ዲያቆኑ ነአኩቶ ይላል። ከዛ ሠራይ ካህኑ አሌለከ ይላል። ህዝብ ደግሞ አቡነ ዘበሰማያት ይላሉ። ከዛ በኋላ ደግሞ ሠራይ ዲያቆኑ ተመጠነ ይላል። ሠራይ ካህኑ ደግሞ ኩሎ አሜረ ይላል። ህዝብ ደግሞ አቡነ ዘበሰማያት ይላሉ። ከዛ በኋላ ደግሞ ሠራይ ዲያቆኑ ወናዕኩቶ ይላል። ሠራይ ካህኑ ስብሐተ እግዚአብሔር ይላል። ህዝብ ደግሞ አቡነ ዘበሰማያት ይላሉ። ነአኩቶ ለእግዚአብሔር
ቅድሳት ወነሲያነ ከመ ለሕይወተ ነፍስ ይኩነነ ፈውሰ ዘተመጦነ እንዘ ንሴብሖ ለእግዚአብሔር አምላክነ ተመጦነ እምሥጋሁ ቅዱስ ወእምደሙ ክቡር ለክርስቶስ ወናይኮቶ የደልወነ ከመ ንሳተፍ ከመ ንሳተፍ ምስጢረ ክብርተ ወቅድስተ አቡነ ዘበሰማያት ይትበአነ እግዚኦ ውስተ መንሶ። ጸልዩ የሌላቸው ሀዳፊ ነፍሶች ደግሞ አንደኛ ቅዳሴ ሐዋርያት፣ ሁለተኛ ቅዳሴ ጊዜ፣ ሶስተኛ ቅዳሴ ዮሐንስ አፈወርቅ ናቸው። የዛሬ ትምህርታችን በዚህ ይጠናቀቃል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ክፍል እስከምንገናኝ በጸሎትና በትጋት ቆዩ። ስላደመጣችሁን እናመሰግናለን።